አንተሙ መፍቀሪያነ ግዕዝ ወማህበራኒሁ ለክርስቶስ አበው ወእማት አይሩግ ወእቤራት አሃው ወአሃት ወራዙት ወደናግል ወህፃናት እለት ይሄለው ውስተ ኩሉን በሐውርት እፎውቱ ሰናይውቱ ሰናይ። ዛሬ ደግሞ የምንቀጥለው ከተመኩሳያን ፊደላት ነው። ባለፈው ስለ ፊደላትን ቅድመ አባ ሰላማ ድህረ አባ ሰላማ ብለን አይተናል። ዛሬ የምናየው ደግሞ ስለ ተመኩሳያን ፊደላት ይሆናል ማለት ነው። ምን ማለት ነው ይሄ ተመኩሳያን? እንግዲህ ባለፈው ስትማሩ ካስታወሳችሁ ፊደላትን ታውቁታላችሁ አይደለ? ከዛስ ፊደላት ብለን አይተን ነበር። አሁን አዲስ ቃል ያለች ማናት? ተመኩሳያን ነች። ተመኩሳያን ምን ማለት ነው? ተመኩሳያን ይሄም ማለት ተመኩሳየ ምን ማለት ነው? ሞክሸ ሆነ ከሚለው ምን አይነት ቃል እናወጣለን? ተመኩሳይ የሚል ቃል የተመሳሰለ ወይም ሞክሸ የሆነ ማለት ነው። ሞክሸ የሆነ ይሄን ስናበዛው ምን ብለን እናበዛዋለን? ተመኩሳያን ሳልስ ቅጽል ነው። ተመኩሳያን ሞክሸዎች ማለት ነው በአማርኛ። በእርግጥ ከዚህ በኋላ እንደዚህ መተርጎም ምንም እናንተ ፊደላቱን ሳይው ስለሚክ ተመኩሳያን ተመኩሳይት ለሴት ስናደርገው ተመኩሳያት፣ ዘማሪ ዘማሪት፣ ዘማሪያን ዘማሪያት እንደምንለው ማለት ነው። እና ተመኩሳይ ሞክሸ ሆነ፣ ተመኩሳያን እንላለን። እና ተመኩሳያን ፊደላት ማለት ምን ማለት ነው? ተመኩሳያን ፊደላት ማለት ሞክሸ እንግዲህ ሞክሸ ነው። ሞክሸ እንደምታውቁት ይሄን አማርኛ መግባብ ሞክሸ ፊደላት ማለት ነው። በእርግጥ ይህንን ሐሳብ የማይቀበሉ ሞክሸ ፊደላት የሉንም የሚሉ ሊቃውንት አሉ። ለምንድን ነው? እነማን ናቸው እነዚህ ሞክሸ ፊደላት ስንል ሞክሸ ፊደላት የምንላቸው በቁጥር ስንት ናቸው? ወይም ተመኩሳያን ፊደላት ስንት ናቸው? በቁጥር 9 ናቸው። 9 ናቸው። ስንት ናቸው አልኩኝ? 9። እንዳትረሷት ይችን ቁጥር። ተመኩሳያን ፊደላት ስንት ናቸው? 9 ናቸው። እነማን ናቸው? ሐመሩሃ ይሄ ሰ አ እና ጸ እነዚህ ፊደላት ናቸው ማለት ነው። እነዚህ ፊደላት ተመኩሳያን፣ በተለይ ሁለቱ ተመሳሳይ ድምጻት፣ እነዚህ ሶስቱ፣ እነዚህ ሁለቱ 3 ሲደመር 2 5 ሲደመር 2 7 ሲደመር 2 9 ያልናቸው እነዚህ ናቸው። እነዚህ ተመኩሳያን ይባላሉ። አሁን ሞክሸ መመሳሰል ማለት በቅርጽ ይመሳሰላሉ፣ በትርጉም ይመሳሰላሉ ማለት አይደለም። ይሄ ፕሮናውንስ በድምጸት ሃሃ በመባል ይሄን ግን እንደ መምህር ዘራ ዳዊት ከሆነ እነዚህ ይቺ ይሄ ሌሎሃም ብለው ይባላሉ። ይሄና ይሄ ደግሞ ጠባቂ ግብፀ ጉኔ ብለው ብለው
በጉሮሮ ጠብቀው የሚነበቡ እነዚህ ላልተው ይሄኛውን ደግሞ ይለዩታል እሳቸው ምን ብለው ኸ ድምፅ አንቀር በዚህ በላይኛው በትናግ ኸ ብለን እና ጠባቂ ድምፅ አንቀር ሆኖ ጠብቆ ይነበባል ይላሉ። ይሄ የሚገርም በእውነት ልናየው አንዳንዴ ነገሮችን ከነገ ይሄ ከተወለድንበት ይሄ ከወጥ ያልተማርነው ከየት እንዳመጣ ነው ከዚያ ጋር ከማገናኘት ሐሳቡን እንደ ሐሳብ መቀበል እኔ በጣም አስፈላጊ ነው እና እንደዚህ አድርገው እነዚህ ሁለቱ ልህሉሃን ጠባቂ ድምፅ አንቀር ኸ ያለው አሁን ሰአሊ ለነ ለማለት ሰአሊ ይላሉ እሳቸው ሰአሊ ለነ ቅድስት ይላሉ ማለት ነው። በዚህኛው ለምኝልን ለመነ ለሚለው እንትን ሲሉ ማለት ነው እና ያርገው እንደዚህ ከፍሏቸዋል እና እሳቸው እንደዚህ ስለሚለያዩዋቸው ሞክሻ አይደሉም በድምጽም ሞክሻ አይደሉም ይላሉ። እኛ ደግሞ በተማርነው መሰረት አሁን አበበ ይሄ በድምጽ ምንድናቸው ተመሳሳይ ናቸው፣ ግን በምን ይለያያሉ? በቅርጽ ይለያያሉ። ለምሳሌ አሁን እዚህ ጋር 3 አበበ ቢኖር አበበ የሚባል ቢኖር አበበ በስም ይለያይ በስም አንድ ናቸው። በቁመት በተፈጥሮም ከአራቱ ባህሪያት ከአምስተኛ ባህሪያት በመፈጠር ስንት ናቸው? አንድ ናቸው። ግን በቁመት በአስተሳሰብ በእውቀት በከለር መለየት አንችልም፣ እንለያለን። እንደዚሁም ሁሉኛ ይለያሉ ነው። በድምፅ አንድ ነው ሃሃ ሆነው ይለያያሉ። በእርግጥ ወደፊት ሰፋ ብለው ቢጠኑ አሁን ግዕዝ ላይ ይሄ የዚህ አኡ ኢ አ ከሚለው ብለን ይሄን ብናነብ አኡ ኢ አ ከአራተኛው አና ይሄኛው ግዕዙ ተብሎ ቢነበብ ከዚያኛው ጋር ልዩነት ፈጥሮ ለመማር የማያስቸግር በጣም የሚገርም ይሄ አሪፍ የሆነ የሐሳብ ፊደል ነው። እኔ ተቀብየዋለሁ፣ በእውነት አክሴፕት አድርጌዋለሁ። ይሄን በደንብ ተቀብየዋለሁ። ፍርንድስ ብያለሁ። እንግዲህ አንዳንዴ ይሄ ቋንቋው እንትን ሊል ይችላልና ሃሃ ሁለቱ ሶስቱ እንደዚህ ናቸው። ይቺ የመጀመሪያዋ ምን ትባላለች? ሀሌታ ሀሌታው ሃ ትባላለች። ሀሌታ ሃ ይባላል። ይሄ ማለት ምን ማለት ነው? ሀሌ የሚለው ቃል የሚጻፍባት ፊደል ማለት ነው፣ ሌላ አይደለም። ይቺኛዋስ ሐመሩ ሃ ትባላለች። ሐመር የሚለው ቃል የሚጻፍባት ፊደል ማለት ነው። ይቺኛዋስ ብዙሃን ሃ። በእርግጥ አሁን ዘመን ወለድ ደግሞ አንዳንድ ሐሳብ ቧንቧሃ የሚል መቼም ህፃናትን ለማስተማር መምህራን የፈጠሩት መንገድ ይችን ይሄ ቧንቧ አስመስሎ ይሄ እንደዚህ ማለት በእውነት ለማስተማር ከሆነ ጥሩ ነው። ግን ብዙሃን ውሃ ኃይለ ሥላሴ ውሃ በሚለው ብትያዝ ጥሩ ነው። ይቺስ ይሄ ሰ ንጉሱ ሰ ይባላል። ይሄ እሳቱ ሰ። ይሄ ማለት ንጉስ የሚለው ቃል የሚጻፈው እሳት የሚለው ቃል የሚጻፈው በዚህ ነው ማለት ነው። ይቺኛዋስ ቅድም እንደነገርኳችሁ አልፋ አ፣ አይኑ አ፣ ጸሎቱ ጸ፣ ፀሐዩ ጸ ይባላሉ ማለት ነው። እና እንደዚህ የራሳቸው ምስጢር አላቸው። ለምሳሌ ይሄ ሀልወቱ ላብም ቅድመ ዓለም ምስጢረ ሥላሴን ታስረዳላለች። ይሄ አሁን ስታዩ እንደዚህ ሆነ ነው። ይሄ እንደዚህ ሆነ ነገር ነው። ሀልወተ አብ የማይመረመር የማይደረስበት እንዲህ ያልተገናኙ እንደዚህ ሰፊ ዝም ብሎ የተለቀቀ ነገር ነው የምታዩት። እንደዚህ ሆኖ ሀልወተ አብን እንማርባታለን። ምስጢረ ሥላሴ የማይደረስበት ሰፊ የሆነ እንደሆነ ማለት ነው። እንደገና ይቺ ኢትዮጵያን ትወክላለች። ይቺ የተዘረጉ እጆች ነው የምታዩ። እንደዚህ ሆነ አያት እንደዚህ ሆነ የተዘረጉ እጆች። ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። አያችሁ እና የኛ ፊደላት ምስጢረ ሥላሴ እንደገና ደግሞ የሰው ልጅ ይሄ ከእግዚአብሔር ጋር ሁልጊዜም እጆቹ ተዘርግተው መኖር እንዳለባቸው የምታሳውቀን ፊደል ናት። አርገ ሐመረ ወይም ሐመው ሞተ ሰው የሆነው ክርስቶስ ታሞ ሐመው ሞተ
ይሄ ህማሙን የምታስተምረን ናት። ኃያል በኃይሉ በባህሪው ኃያል የሆነ እግዚአብሔር የማያሸንፈው በመንግስቱ ሽረት በመንግስቱ ሽረት የሌለበት አምላክ ኃያል የሆነ አምላክ መሆኑን ኃያል ዛልቡ ድካም የማይስማማው አምላክ መሆኑን የምታስተምረን ፊደል ናት ማለት ነው። ሰረቀ በስጋም ድንግል ክርስቶስ ከድንግል በስጋ ተወለደ። ኮነ ሰባ አየህ ክርስቶስ ከድንግል በስጋ ወለዱ ምስጢረ ስጋዌ ይሄ ዳህራዊ ልደቱ ደግሞ ይሄ ልደት ቀዳማዊ ታወቀ በዳህራዊ ልደት ከአብ መወለዱ ሁለቱን የምታስተምረን ናት። ኮነ ሰባ ሰው መሆኑን አኩቶ እግዚአብሔር ይመስገን አርገ ሰማያተ ማረጉ ይሄ ፀሐይ ጽድቅ ሰረቀ ለነ ክርስቶስ ፀሐይ ጽድቅ የእውነት ፀሐይ የታሚረ ይሰርቅ ፀሐይ ጽድቅ ወህይወት ታይተከነፊ ያለውን ይሄንን ሐሳብ የምንረዳባቸው ፊደላት ናቸውና ምንም በድምጽ አንድ ሆኑ እንጂ በምስጢር በትርጉም በቅርጽ ምን ያሉ ናቸው ማለት ነው። ይለያያሉ። አሁን ተም ወክሼ የምንላቸው ሃሃ ሰሰ አአ ጸጸ በመባል ናቸው እና እነዚህ ፊደላት አሁን ትርጉም ላይ ተፋልሶ ያመጣሉ። በደንብ ልናውቃቸው ያስፈልጋል ማለት ነው። እነዚህ ፊደላት ማወቅ ያስፈልጋል። በተለይ አጻጻፍ ላይ በነገስታቱ ዘመን እኮ በተለይ በ13ኛው በ14ኛው እስከ ከዛ በኋላ ባለው ዘመን የነገስታትን ዜና መዋዕል የሚጽፉ ጸሐፍት ፊደል ሐሌቷ የሚጻፍበት ላይ ሐመሩሃ ጽፈው እንዳይገኙ ይሄን ጽፎ የተገኘ እጁ ይቆረጥ የሚል አዋጅ ወጥቶ ነበር። ያ ህግ ዛሬ ቢሆን ኖሮ የስንቱ እጅ ይቆረጥ ነበር በእውነት የስንቱ እጅ በተቆረጠ በእውነት። እኔም እዚች ጋር ስጽፍ ብዙ ምሳቸው ፊደላት ነበሩና እድሜ ለዚህ ዘመን በእውነት ዝም ብለን እንደ ጅረት ውሃ እንድንፈስ የዓለምንም ከልካይ እንደዚያ ስለሆነ ነው እንጂ በዚያን ጊዜ በዚያ ዘመን ቢሆን ኖሮ እጅ ያስቆረጣል ማለት ነው። እና መምህራነ ኮኑ በበደወሉ ፊደላት ዘሁሉ ሁሉ እየተባሉ ይተቹ የነበሩበት አንድ ሰው መልክዓ ፊደል ሲጽፍ ጥንቅቅ አድርጎ ማወቅ ያለበት በእውነት ከጽፈቱ ጀምሮ ወይ ካነጋገር ብቻ አይደለም። እና ቤተክርስቲያን እንዴት አይነት በእውነት ስንዱ በቤት ይሄ ካጻጻፍ ጀምረን አሁን እነዚህ ላይ አሁን ለምሳሌ አሁን መጠንቀቅ ያለብን አሁን በእነዚህ የተጻፉ ቃላትን እስኪ አሁን እነዚህን እናንተ ናችሁ የምትነግሩኝ ሁላችሁም በየቦታው ያላችሁ። ይሄ አሁን ሰረቀ አሁን ትርጉም አልተረጎም እኔ ቃል ብቻ ነው። እናንተ እስኪ አሁን ተርጉሙ። በዓል ፈጸመ ዓመት ሀለየ መሐረ ድህነት እስኪ እንደዚህ በቁናል ለማሳያል ይበቃ። እነዚህ በቂ ናቸው። በእርግጥ እስኪ አንድ ልጨምር። ሰአለ የኛው ይሄ መንፈሳዊ በዓላቶቻችን ስንጽፍ የምንጽፈው በዚህ ነው አለ እና እንዲህ አይነት ትርጉም ተፋልሶ እንዳያመጣ መጠንቀቅ ያስፈልጋል። ፈጸመ አሁን ይሄ ይጠብቃል። ፈጸመ ምን ማለት ነው? ጨረሰ። ይሄኛው ከሆነስ ነጨ፣ ለጎመ ተብሎ ቢተረጎመው ሶበታ ከይድክ ለከ ይትፍጽሞ በብራይከ ይሄ ነጨ ለጎመ ተብሎ ፈጸመ ሲሆን ይሄ ፈጸመ ነው። ይሄ ፈጸመ ይሆናል። ዓመት ማለት አገልጋይ የሴት አገልጋይ ማለት ነው። በዚህኛው ሲጻፍ
በዚህኛው ሲጻፍስ ጊዜ ማለት ዓመትን ስንጽፍ እርግጥ በዚህ አይጻፍም። ይሄን በግዙ ነው መጻፍ ያለበት። በዚህ ዓመት ተብሎ ጊዜ ሲሆን በዚህኛው ነው የሚጻፈው ማለት ነው። ዓመት የሴት አገልጋይ ጊዜ። በዚህ ሲሆን እነ መላከ ብርሃን አድማሱ ጀንበሬ ሀለየ በዚህኛው ሲሆን አሰበ፣ አወጣ፣ ወረደ ብለው በሐመር ውሃ ይጽፋሉ። እኔ ግን ሀለየ ይሄ ሲሆን ምን ዘመረ፣ አመሰገነ ሀለየ ለማለት በዚህ በሐመር ውሃ ሐሳብ። በዚህ ሲሆንስ አወጣ፣ አወረደ የሚል ትርጉም አላቸው። ሀለየ መሐረ ይሆን አስተማረ፣ መሐረ በዚህኛው ሲሆን ምን ማለት ነው? ይቅር አለ። ሀደገ ከሚለው ከዚህ ግስ ጋር ምንድን ነው ማለት ነው? ሀደገ መተው፣ ይቅር ማለት። አሁን ኪዳነ ምሕረት ሲጻፍ፣ ሰዓሊተ ምሕረት ሲጻፍ አይታችሁ ከሆነ በጣም ያሳዝናል። በሐመሮ ይቅር አለ ለማለት እና መሐረ በዚህኛው ሲጻፍ ይቅር አለ ተው። በዚህኛው ሲሆንስ አስተማረ። ድህነት፣ መዳን፣ ነገረ ድህነት፣ መዳን በዚህኛው ይጻፋል። በዚህ ከተጻፈስ ማጣት ወይም መድህየት፣ ማጣት ከሚለው ጋር አንድ ሰው ነገረ ድህነት ብሎ ለመጻፍ በዚህ ቢጽፍ እንዴት ተብሎ ሊነበብ ነው? በእውነት መጠንቀቅ ያስፈልጋል። ሊቃውንት በእውነት እንደዚህ። ይሄኛው ሲሆንስ ለመነ፣ ይሄስ ሳለ፣ ስዕል ሳለ ብለን እንደዚህ እና እንዲህ አይነት የትርጉም አውድ ስለሚያመጡ ልዩነት ስለሚያመጡ እነዚህ ፊደላት ተመክሳያ ፊደላትን በየቅርጻቸው እንደየመልካቸው ማወቅ መጻፍ ያስፈልጋል ማለት ነው። ያስፈልጋል እና ተመክሳያ ፊደላት እነዚህ ናቸው። ሀሌታሃ፣ ሐመሮሃ፣ ብዙሃኑሃ፣ ንጉሱሰ፣ ሰዓቱሰ፣ አልፈዋ፣ አይኑአ፣ ፀሐዩ ጸና፣ ጸሎቱ ጸ እነዚህ ናቸው ማለት ነው። አንድ ሁለት ነገሮች ልጨምርና የዛሬው ትምህርታችንን እናጠናቅቃለን። አሁን ተመክሳያን ፊደላትን ጨረስ በትንሹ በስሱ። እናንተ ደግሞ እኔ ያጠበብኩትን ሰፋ አድርጋችሁ ማየት ትችላላችሁ። አሁን ደግሞ የምናየው አማርኛ ፊደላት ግዕዝ ውስጥ የማይካተቱ ግዕዝ ውስጥ የሌሉ የአማርኛ ፊደላት አሉ። አማርኛ መግባቢያ ቋንቋ በእርግጥ የውሉደ ግዕዝ ከሚባሉት ልሳናት ትግርኛና አማርኛ በጣም ልጆቹ ደግሞ ከሁለቱ ትግርኛ በጣም ለግዕዝ ቅርብ የሆነ ነው ማለት ነው። የአማርኛ ፊደላት በእርግጥ የአማርኛ ፊደላት የሚባል የለም። እንደው ለእናንተ እንዲገባችሁ ከግዕዝ ፊደላት የተወሰዱ ስለሆኑ 8 ናቸው። አሁን ግዕዝ ውስጥ ማለት 8 ፊደላት አሉ። 8 ፊደላት ናቸው የአማርኛ ፊደላት የሚባሉት ማለት ነው። እነሱም አንደኛው ይሄ እንደዚህ አይነት ቅርጽ ያለው ኘ፣ ቸ፣ ዠ፣ ጀ፣ ከዛስ ጨ፣ ሸ። እስቲ እንቁጠራቸው 1 2 3 4 5 6 7 ማን እንደተው ሀ ግሩ ሀ እነዚህ ናቸው። እነዚህ ፊደላት የአማርኛ ፊደላት ይባላሉ። አሁን እነዚህ ፊደላት የአማርኛ ፊደላት ሲባሉ አሁን በእርግጥ በኳ ነበበ፣ አንበበ፣ ንባብ ስንል የግዕዝ ፊደል ግን በእንደዚህ አይነት ቅርጽ የለም ብለው 8 ያደርጓቸዋል። አሁን ከምን የተወሰዱ ናቸው እነዚህ ፊደላት? አሁን ሸሸ የሚል የለም። ኘ የሚል ኘን የሚጠቀም ግዕዝ ቃል የለም። እነዚህ ዠ አሁን ግን አረቢኩ ግን ይጠቀማል። አሁን ቅድም አቀብተማይ ቀብሎሎት የመቃቢያነ ጀንባ መስረጅ ጀንባ ሰርመጀ ወሰርጀ መተይብ ሀያተ ወዘራጅ
ጎዘራጅ ይሉታል። ጎዘራጅ ከህዋደው ተናዶስ ነጅረተ አሁን በእኛ ጀመረ ጀመረ የሚለው ጀመረ የዶሮቹ መጻሕፍት ስተያቸው እንደዚህ ብለው የሚጠቀሙት ነውና ይሄ ከምን የተወሰዱ ናቸው? ከግዕዝ ከማን ነው? ከበ አይደለ? ከየት የተወሰደ ነው? ከበ። ኘስ ከማን የተወሰደ ነው? ከነ። ቸስ ከተ። ዠስ ከዘ። ጀስ ከደ። ጨ ከጠ። ሸ ከሰ። ሀ ከ የተወሰዱ ናቸው እና እነዚህ ፊደላት ከነዚህ ፊደላት በከበ ወይም ከበ በ ኘ ከነ ከነ ኘ ቸ ከተ ከተ ቸ ዠ ከዘ ከዘ ዠ ጀ ከደ ደ ከጀ ጠ ከጨ ጨ ከጠ ሸ ከሰ ሰ ከሸ ሀ ከከ ከሀ የተወሰዱ ፊደላት ናቸው። እነዚህ ፊደላት ግዕዙ ላይ ስለማንጠቀማቸው እነዚህ በዚህ ልክ ያሉትን የምን ፊደላት እንላቸዋለን ማለት ነው? የአማርኛ ፊደላት እንላቸዋለን ማለት ነው። የአማርኛ ፊደላት እንላቸዋለን። የመጨረሻችን ዛሬ የሚሆነው ዝርዋን ፊደላትን እንዲና እንጨርሳለን ማለት ነው። በእውነት መማር ያስፈልጋል። አሁን የአማርኛ ፊደላትን አየን። በደንብ ተለማመዱ፣ ጻፏቸው። ሐሳብ ካላችሁ ጠይቁ። በየቦታው ያሉ ሊቃውንት አሉ፣ እነሱንም ጠይቁ። መማር ያስፈልጋል። ዝርዋን ፊደላት በተለይ እነዚህ ፊደላት ከአባ ሰላማ በኋላ የተጨመሩ ናቸው። የቁጥራቸውን ማብዛት ነው 26ቱን በ7 አሁን እነዚህ ደግሞ ዝርዋን ፊደላት ግዙ ቃላት ላይ የምንጠቀማቸው ፊደላት ስለሆኑ እነዚህም ማየት ያስፈልጋል እና ዝርዋን ፊደላት የምንላቸው 4 ናቸው። ዝርዋን ፊደላት ስንት ናቸው? 4 ናቸው። 4 እነሱም አንደኛ ኳ ጓ ቋ ኋ ናቸው። እነዚህ ፊደላት ምን ይባላሉ? ዝርዋን፣ ዲቃላ፣ እንደነ ዶክተር አምሳሉ ደግሞ ፍንጽቅ ፊደላት ይባላሉ ማለት ነው። ዝርዋን ፊደላት፣ ዲቃላ ፊደላት፣ ፍንጽቅ ፊደላት እየተባሉ ኳ ጓ ቋ ኋ ጼአ ወበሁ በኋ አይጽንቴ እንጂ ወበሁ በሆ አይባልም። አሁን ዜማ የሚያነብ ኳ ብሎ ነው መያዝም ያለበት። ጓ ብሎ ነው፣ ቋ ኋ ብሎ ነው ማነው። እና እነዚህ ፊደላት ምን የላቸውም? እነዚህ ፊደላት ካዕብ ፊደልና ሳብ ፊደል የላቸው። በእውነት ይህን ማወቅ ያስፈልጋል። ሳብ ፊደል የላቸው፣ ካዕብ ፊደል የላቸው። ኮ ከሆነ ወደዚያኛው ነው የሚወስደው ማለት ነው። እነዚህ ፊደላት 4ቱ ኳ ጓ ቋ ኋ አሁን ተልተሎ እናያቸውና እንጨርስ። እነዚህ ፊደላት ዝርዋን ፊደላት 4 ናቸው። ኳ ጓ ቋ ኋ ናቸው። 3 መጠሪያ ያላቸው ዝርዋን፣ ዲቃላ፣ ፍንጽቅ ይባላሉ። ምን የላቸውም? ካዕብ ፊደልና ሳብ ፊደል የላቸውም። ካዕብ ፊደልና ሳብ ፊደል የላቸውም ማለት ከ7 አድርገን ቅድም አይተናቸው ነበር። ስንት ይሆናሉ ማለት ነው? 5 ይሆናሉ። እስኪ እናያቸው እና ምስጢራዊ ሳጥን አላቸው እነዚህ የሚቀመጡበት። አሁን ፊደላት ላይ እኛ ዶሮውን አሁን ስማ
የተማርኩበት የፊደል መጨረሻ ላይ በምስጢራዊ ሳጥን ነው የሚቀመጡት። እነዚህ እስኪ እናስቀምጣቸው፣ ተልተሎ እናያቸው። ግዕዝ፣ ካዕብ፣ እነዚህንም አለመጻፍ እንደው ባያችሁ በሆነ ጻፉ እስኪ። ራብዕ፣ ሐምስ፣ ሳድስ፣ ሳብዕ እነዚህ ናቸው። አሁን ከአባ ሰላማ በኋላ እነዚህ ተጨምረዋል ብለናል። እና ፊደላቱ የመጀመሪያው ማን ነው? ኮ፣ ጎ፣ ቋና ሆ ናቸው። እዚህ ጋር የለውም። አሁን እዚህ ጋር ይኸውልህ አሁን ስንል እስኪ ኮ ግዕዝ፣ ኮ፣ ኩ፣ ኩ፣ ኳ፣ ኩ ይምዋሉ። ይሄ ትክክል አይደለም። ግዕዝ፣ ሳልስ፣ ራብዕ፣ ሐምስ ከዛስ ሳድስ የሌሏቸው ምንና ምን ናቸው? ይሄና ሳብዕ ፊደል የላቸውም ብለናል። ሁለቱ የላቸውም። እና ኮ ግዕዝ፣ ቆይ እስኪ ልጻፋት። ኩ፣ ኳ፣ ኩ፣ ኩ እዚህ ጋር የላቸው። እዚህ ጋር ካዕብ ላይ የላቸውም። ጉ፣ ጓ፣ ጉ፣ ጉ፣ ጉ የለም የለም። ቁ፣ ቋ፣ ቁ፣ ቁ የላቸው። ሁ፣ ኋ፣ ሁ፣ ሁ የላቸው። አሁን እችን በእንደች አይነት ሳጥን ውስጥ እናስቀምጣታለን። ይሄ ምስጢራዊ ሳጥን ስለሆነ ማለት ነው። ይችን እንደዚህ እናደርጋለን። ከዛ እንደዚህ አድርገን ይችን ለብቻ፣ ይሄንንም ለብቻ እንደዚህ እናሰምራለን። በተለይ እንዲለያችሁ ይች እንደዚህ፣ ይሄ በዚህ እነዚህ ናቸው ማለት ነው። እነዚህ ኮ ግዕዝ፣ ኮ ግዕዝ፣ ኩ ሳልስ፣ ኳ ራብዕ፣ ኩ ሐምስ፣ ኩ ሳድስ ብለን እንጨርሳለን ማለት ነው። ኩ ሐምስ፣ ኩ ብለን አንተና እንደው ማለት ኮ ግዕዝ፣ ኩ ሳልስ፣ ኳ ራብዕ፣ ኩ ሐምስ፣ ኩ ሳድስ፣ ኮ ግዕዝ፣ ኩ ሳልስ፣ ቋ ራብዕ፣ ቁ ሐምስ፣ ቁ ሳድስ፣ ሆ ግዕዝ፣ ሁ ሳልስ፣ ኋ ራብዕ፣ ሁ ሐምስ፣ ሁ ሳድስ እንዲህ ተብለው እንደዚህ ይጠናሉ። የሌላቸው እንዴት መጡ? አሁን ዲቃላ የሚለውን አሁን ለማወቅ አሁን እቺ ኮ እንዴት ሆና ነው የመጣቸው የሚለውን ለማወቅ አሁን እቺ የመጀመሪያው ኮ እኩል ይሆናል ክ ሲደመር ወ እኩል ይሆናል ክወ ስንል ማን ትመጣለች ማለት ነው? ኮ ኩ እኩል ይሆናል ክ ሲደመር ዊ እኩል ይሆናል ክዊ አይሆንም? እሺ የመጣችበት ምክንያት እንዲያ ኳ እኩል ይሆናል ክ ሲደመር ዋ ምን ይሆናል? ክዋ ስንል እቺ ፊደል
ሲደመሩ ይሄ ሲደመሩ ይሄ እኩል ይሆናል ክዌ አይሆንም። ይቺ ፊደል የመጣችበት ምክንያት ሲደመር ይቺ ሲደመር የመጣችበት ምክንያት እንደዚህ ነው። እና ዲቃላ የተባሉበት ምክንያት የክና የወ በዋና ባቢነት በከተነባቢነት የመጡ ፊደላት ስለሆኑ ማለት ነው። እና እነዚህ ናቸው። ዝም ብዬ ልንገራችሁ ሐሳቡና እንጠቅለል። አሁን ለምን እስኪ ይሄ ምስጢራዊ ሳጥን ይባላል። 5 ደቂቃ ብቻ ነው የምጨምረው። 5 ደቂቃ ለምንድን ነው እነዚህ ለምን በእንደዚህ አይነት ሳጥን ውስጥ ተቀመጡ ስንል አሁን 1 2 3 4 5 ነው አይደለም ሳጥኑ 5 ሲባዛ በ4 ስንት ይሆናል? 20 እና ሲቀመጡ መጨረሻ ላይ ፊደላትን በእንደዚህ አይነት ምስጢራዊ ሳጥን ውስጥ ነው። ለምን 20 ሆኑ? 20 ሆኑ ስንል ለምሳሌ መልካ ኢየሱስ ላይ ድህረ ተፈጸመ ሱባኤ ሰንበታት ስሳ በምጽአትከ ታህት ማበሳ የመልካ ኢየሱስ ከፊደል ጋር እንደገና ደግሞ አሁን ከመጽሐፍ ቅዱስ ጋር እንዴት እንደሚሰናሰል እናያለን ማለት ነው። 20 መሆናቸው አሁን በነቢዩ ዳንኤል አንድ ሱባኤ 133 ነው። 7 ሲባዛ በ19 133 ይሆናል። 133 1 እያለ 60 ሲሞላ የዓለም ፍጻሜ ይሆናል ይላል እና ይሄ ማለት አሁን ይሄን ብታባዙ አብዙት እስኪ ሲባዛ በ60 ስንት ይሆናል? 8ኛው ሺህ ሊሞላ ስንት ይሆናል? እኩል ይሆናል 7980 እንዲህ ነው የሚሆነው ብታስቡት 7980 አሁን 8ኛው ሺህ ሊሞላ ስንት ይቀረናል? 20 ዓመታት እዚህ ላይ ፓውን ሲደመር 20 ብናደርገው ስንት ይሆናል? 8000 አይሆንም? ይሄን ቁጥር ነው የሚሰጠን ማለት ነው። እና እነዚህ ይሄ ሳጥን ከዚህ በኋላ የሚቀሩ 20 ዓመታት አሉ። ዳንኤል 7980 ሆኖ ክርስቶስ ያለ ፍጻሜ ይሆን ይላል። እና ምንድነው ስንል እነዚህ 20ዎቹ ዓመታት እዚች ጋር ትንሽ ብቻ እዚች 20ዎቹን ዓመታት አንድ ላሳያችሁ። እዚች ጋር 20ዎቹ ዓመታት እነዚህ 20 ዓመታት በጊዜ ይሄ ነው፣ በአረቢኩ ይሄ ማለት ነው። በርቅ ይሄ ቁጥርም የኛ ቁጥር ነው። ሁሉም የኛ እንዳይባል እንግዲህ በደንብ ማጥናት ነው እንግዲህ ማን እንደሆነ የአረበኛው ቁጥርና አሁን እዚህ አረብ አገር ሄዳችሁ የምታገኙት ቁጥርና ይሄ ይለያያል። በጣም የተለያየ ቁጥር ዝም ብሎ እዚያና ይሄ ለስንት ይከፈላል? ለ3 20ዎቹ ዓመታት የመጀመሪያው ዘመነ ሐዋርያት ይባላል። ስንት ዓመቱ? 7 ዓመቱ ማለት ነው። ከ20 ውስጥ ዓመታት በደንብ ስሙ። ዝም ብሎ ፊደል አሁን እንደዚህ 7 ዓመታቱ ዘመነ ሐዋርያት ይባላሉ። የሐዋርያት ዘመን ምን ማለት ነው? የማቴዎስ ወንጌል 19 ላይ ሐዋርያት ክርስቶስን አንድ ጥያቄ ጠየቁት። እኛ ሁሉን ትተን ተከተልህ እና ምንድነው መጨረሻ ላይ የምናገኘው ምንድነው እኛ ብለው ሲጠይቁ 7 ሳትሆን ይቅርታ ይችኛዋ ስንት ናት? 12 ናት። ከ20 ስንቱ አልኳችሁ? 20 12ቱ ዘመነ ሐዋርያት ይባላል። ምንድነው የምናገኘው ብለው ሲጠይቁ በ12ቱ ዙፋን ተቀምጣችሁ ምን ታደርጋላችሁ? ትፈርዳላችሁ። 12ቱ ዙፋን ማን ናቸው? ክርስቶስ ከመምጣቱ በፊት ይሄ ሲያልቅ ዓለም ወይም ክርስቶሳውያን ሐዋርያት ባስተማሩት ወንጌል ይመዘናል ማለት ነው። የምንመዘንበት አሁን ሚዛን መጥቶ አይደለም። ያን ጊዜ የምትኖረው ኑሮ በምትኖረው ኑሮ ራስን ተለካለ ማለት ነው። ከዛስ ስንት ቀረን? አሁን 12 ሲነሳለት 8 7ቷ ደግሞ ዮሐንስ ራእይ 19 ላይ ምስሐ ደብረ ጽዮን ይባላል። ምስሐ በእርግጥ ይሄ ሊከብዳችሁ ይችላል። ደብረ ጽዮን በደብረ ጽዮን የሚደረግ የምሳ ግብዣ አለ። እራት ግብዣ ምንድነው? ያ ዳቦ መብላት አሁን ዓለም ውስጥ የምንመገበው ምግብ አይደለም። እዚህ ውስጥ ተመዝነው ያለፉት እዚህ ጋር ይመጡና ያ ምሳ ምንድነው? የክርስቶስ ቅዱስ ሥጋና ክቡር ደም ነው። ይታተማሉ ማለት ነው።
እና ለዚያ መብቃት አያችሁ ፊደላት ወደዚህ ነው የሚወስዱት። አሁን ቤተክርስቲያን ውስጥ ያሉ እያንዳንዱ ነገሮች መጨረሻ ላይ ክርስቶስን ማሳየት ነው። ወስደው ከክርስቶስ ጋር ነው የሚያስጠጉ። 7 ዓመት እንደዚህ ትሆናለህ፣ እዚህ ጋር ታለፍክ፣ ከጎደልክ አትመጣም፣ እንዲህ ሆነ ትመጣለህ። እዚህ ዓለሙ የተሸነፈው ዓለም አሸንፎ በዚያው ትቀራለህ። ካለፍክ ግን እዚህ ጋር ትመጣና ወደዚህ ትመጣለህ፣ ትታተማለህ ማለት ነው። ከዛ 7 ሲደመር 12 ስንት ይሆናል? 19 ማን ቀረችን? 1 የማቴዎስ ወንጌል ምዕራፍ 25 አንዱ አይቺ ደግሞ ምጽአተ ክርስቶስ መጨረሻ ላይ በጉ እግዚአብሔር ይመጣል ማለት ነው። ምጽአተ ክርስቶስ ይሆናል። ክርስቶስ ይመጣል ማለት ነው። እና እዚህ ጋር በዚህ የታተሙት በቀኝ ቆመው ወደ ከፀሐይ 7 እጅ አብርተው ወደዚያ ይገባሉ። እዚህ ጋር የጎደሉት ደግሞ ወደዚያ ይገባሉ። እና እነዚህ 20 እንደዚህ ሆኖ መቀመጣቸው አንደኛ ይሄንን የሚያስረዱ ናቸው። እየሰማችሁ ነው? እንደዚያ ናቸው። የመጨረሻ 20 ምንድነው? እነዚህ 20ዎቹ ሌላስ ምን ያሳያሉ ስንል ወፈጠረ ስራ ዓለማት 20 ዓለማት አሉ አይደል? 20 ዓለማት የሚባሉ አሉ። 20 ዓለማት ስራ ዓለማት አሁን ዓለማትን በስንት በ20 ናቸው። በስንት ይከፈላሉ? በ4 ይከፈላሉ። 9ኙ ከ20 ዓለማት ውስጥ 9ኙ የእሳት ዓለማት ናቸው። የእሳት ዓለማት 9ኙ ምንድናቸው? እሳተ ዓለማተ እሳት የእሳት ምንድናቸው? ዓለማት ናቸው። 2ቱ ደግሞ ዓለመ ነፋሳት የነፋሳት ዓለማት ናቸው። 2ቱ 9ኙ ዓለማተ እሳት በደንብ ስሙኝ። 2ቱ ዓለመ ነፋሳት የነፋሳት ዓለም። እንደገና ደግሞ 4ቱ እዚህ ጋር የምታዩት 4ቱ ደግሞ ዓለማተ ማይ ዓለመ ማያት ማለት ምን ማለት ነው ጎበዝ? ማይ ማለት ውሃ ማለት ነው አይደለም? ስናበዛውስ ማያት አይን የማነ ብርሃን ለማያት ተፈጥራ ለባለቀ አይን የማነ ብርሃን ለማያት ተፈጥራ። አይን የተፈጠረው ለማየት አስመስሎ የማነ ብርሃን ደግሞ ትንሽ በዚያች ሾልኮ በዚያች ውስጥ ውሃ ውስጥ ስለሰጠመ አይን የማነ ብርሃን ለማያት ተፈጥራ። 9ኙ ዓለመ እሳት ዓለማት እሳት የእሳት ዓለማት፣ 2ቱ ዓለመ ነፋሳት የነፋሳት ዓለም፣ 4ቱ ዓለመ ማያት የውሃ ዓለማት፣ 5ቱ ከነዚህ ውስጥ ደግሞ 5ቱ ዓለማተ መሬት። 9 ሲደመር 2 ስንት ይሆናል? 11 ሲደመር 4 ሲደመር 5 20። አያችሁ፣ ይህ ሁሉ የሚያሳዩ እነዚህ ዝርዋን ፊደላት ናቸው። እና ሲቀመጡ በእንደዚህ አይነት ምስጢር ናቸው። በእንደዚህ አይነት ሳጥን ውስጥ ስንቶቻችን እናውቃለን? ወንድሞች መፍቀሪያነ ግዕዝ እለት የሉ ውስተ ኩሎን በሐውርት ይሄን ቋንቋ ልትማሩ እናንተ ባትማሩ ወላጆች ልጆቻችሁን ግን ልታስተምሩ ይገባል ማለት ነው። በትንሹ ነው ያየነው። የፊደላት ሐሳብ ከዚህ በላይ ነው። ምክንያቱም ሐሳብ የፊደላት የሚጠናው ለብቻው ነው። ነጮች ይሄ አሁን አንዱን ካንዱ የደም አይነት ሲያወጡ ፎርሙላቸው እኛ ፊደላት ናቸው። የኛ ሊቃውንት አሁን አንዱ ሰው ሊናስማረን ሲያመሳስሉ በደማችን በፊደል ያቀና ይሄን እንደ ፍልስፍና ማየት ጥሩ ነው። አሁን ይሄ ዶግማ አይደለም፣ እንደ ምስጢር ማየት ግን ጥሩ ነው። ያመሳሰላሉ ነጮች። አሁን ደግሞ በደም ጎበዝ እና እንዲህ አይነት የረቀቀ ሐሳብ እያለን እየተራብን መኖር ይሄ አይበጅም። መዝሙር ክፍልም በእውነት ይሄ ይመለከተኛል ብሎ ይሄ ማድረጉ የሚያስመሰግን ነው። እና ፊደላት እንዲህ አይነት ሐሳብ አላቸው። ዝርዋን ፊደላት እነዚህ ናቸው። ሳምንት የፊደላት መነገር እንዴት ነው የሚነገሩት? ፊደላት እንደ ዳቦ አይቆረሱም፣ ዝም ብሎ እንደ እንጀራ በከንፈር የሚነገሩ በጎረሮ፣ በጥርስ፣ በትህናግ፣ በልሳን የሚነገሩ ፊደላት አሉ። ሳምንት መነገሪያቸውን አይተን ወደ ቀጣዩ ምዕራፍ እናልፋለን። የሳምንት ሰው ይበለን።